ጤና ይስጥልኝ ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎችን ይዘን ቀርበን ከዜናዎቹ ጋር ዳኛቸው ደምሴ ነኝ አብራችሁን ቆዩ። የወጣቱን የሥራ ዕድል ተጠቃሚነት የሚያረጋግጡ ተግባራት ላይ በትኩረት ሊሰራ እንደሚገባ በሐረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በክልሉ የኢንተርፕራይዝ ልማትና ኢንዱስትሪ ቢሮ በሥራ ዕድል ፈጠራ ዙሪያ የ7 ወራት እቅድ ላይ ከሚመለከታቸው አካላት ጋር ተወያይቷል። ገዛኸኝ አራጌ ሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ የሥራ ዕድል ፈጠራን በተመለከተ ከወረዳ አመራሮችና ባለድርሻ አካላት ጋር ውይይት አካሂዷል። በመድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ የሥራ ዕድል ፈጠራ ዙሪያ ከሚመለከታቸው አካላት ጋር በቅንጅት ሊሰሩ ይገባል ሲሉ ገልጸዋል። ወጣቶች ሥራ እንዲያገኙ በትኩረት ሊሰራ ይገባል ያሉት ኃላፊው በዘርፉ የሚታዩ ችግሮችን ለመቅረፍ አመራሩ በትኩረት ሊሰራ ይገባል ሲሉም አሳስበዋል። በመድረኩ ላይ የኢንተርፕራይዝ ልማት ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ የተዘጋጀ እቅድ አቅርበዋል። በዚህ የሀገር ሰላም አስተማማኝ እንዲሆን የሥራ ዕድል ወሳኝ ሚና ያለው መሆኑን ገልጸው በዚህም ዘርፍ የሚታዩ ክፍተቶችን ለመሙላት በቅንጅት ሊሰራ ይገባል ብለዋል። በክልሉ ባለፉት 9 ወራት ለ3800 ወጣቶች የሥራ ዕድል እንዲፈጠር ታቅዶ ከ6000 በላይ ወጣቶች የሥራ ዕድል ተጠቃሚ መሆናቸው መቻላቸውን ገልጸዋል። የሀገር ውስጥም ሆነ የውጭ ሥራ ዕድል ስምሪት ላይም ስልጠና መስጠት ወሳኝ ነው ያሉት አቶ እስማኤል ከሚመለከታቸው አካላት ጋር እየተሰራበት ነው ሲሉም ተናግረዋል። በቀጠር ደረጃ ከግብርና ልማት ቢሮ ጋር በመሆን የተለያዩ ስልጠናዎች እየተሰጡ መሆኑንም ገልጸዋል። ነባር ኢንዱስትሪዎች አዳዲስ መረጃዎች በዲጂታል ስርዓት የማደራጀት ስራ ተሰርቷል ሲሉም ተናግረዋል። በከተማ ግብርና ዘርፍ ሰፊ ስራ ለመስራት መታቀዱን አክለው ገልጸው በ9 ወረዳዎች የተለያዩ ማህበረሰብ አደራጅቶ የተለያዩ ስራዎች ላይ መሰማራት እንዲችሉ እየተመቻቸ መሆኑን ኃላፊው ገልጸዋል። የሥራ ዕድል ፈጠራ ውስጥ የብድር አገልግሎት የተመቻቸ እንዲሆን እየተሰራ መሆኑና የብድር ማስመለስ ስራም ተጠናክሮ ይቀጥላል ብለዋል። በመድረኩ ላይ የወረዳ አመራሮችና የሚመለከታቸው ሴክተር መስሪያ ቤቶች አመራሮች የተለያዩ ሀሳብ አንስተው ውይይት ተደርጓል። በዘርፉ ተቀናይተው መስራት ላይ ክፍተት የሚታይ መሆኑን ገልጸው በቀጣይም በተጠናከረ ሁኔታ አብሮ ለመስራት ዝግጁ መሆናቸውን ገልጸዋል። በሥራ ዕድል ፈጠራ ውጤታማ እንዲሆን መሰል የጋራ መድረኮች ሊቀጥሉ ይገባል ሲሉ አስተያየታቸውን ሰጥተዋል። በክልሉ የህብረት ሥራ ማህበራት የለውጥና ሪፎርም ስራዎች ተግባራዊ እየተደረጉ መሆኑን የሐረሪ ክልል ህብረት ሥራ ማህበራት ማደራጃና ማስፋፊያ ኤጀንሲ ገለጸ። የህብረት ሥራ ማህበራትን አቅም ለመገንባት የሚያስችሉ ስራዎች ትኩረት እንደተሰጣቸውም ኤጀንሲው አስታውቋል። ሄኖክ ግርማ ተጨማሪውን ያቀርበዋል። በሐረሪ ክልል ህብረት ሥራ ማህበራት ማደራጃና ማስፋፊያ ኤጀንሲ የሬጉላቶሪ ዳይሬክተርና የኤጀንሲው ኃላፊ ተወካይ ወይዘሮ ሂንዲያ አማን እንደገለጹት በክልሉ የሚገኙ ህብረት ሥራ ማህበራትን ሁለንተናዊ አቅም ለመገንባት የሚያስችሉ የለውጥና ሪፎርም ስራዎች ተግባራዊ እየተደረጉ ይገኛሉ ብለዋል። የህብረት ሥራ ማህበራት የውህደት ማስፈጸሚያ ማንዋል በማዘጋጀትና ከፍተኛ ቁጥር ያላቸውን ህብረት ሥራ ማህበራትን አዋህዶ በማጠናከር ያሉባቸውን ችግሮችን ለመፍታት ግልጽ የሆነ አሰራር እንደተዘረጋም ወይዘሮ ሂንዲያ ተናግረዋል። በዚሁም ጥንካሬና አቅም ያላቸው ህብረት ሥራ ማህበራትን በማዋሃድ አቅማቸውን ለማጉልበት የአገልግሎት አድማሳቸውን ለማስፋትና ፍትሃዊ ተጠቃሚነታቸውን ለማረጋገጥ የሚያስችሉ ሰፋፊ የለውጥ ስራዎች ተግባራዊ እየተደረጉ ስለመሆናቸውም ገልጸዋል። በክልሉ የሚገኙ ህብረት ሥራ ማህበራት መዋሃዳቸው ተወዳዳሪና ብቁ ሆነው በአገር ኢኮኖሚ ላይ የበኩላቸውን ሚና እንዲወጡ የሚያስችላቸው መሆኑንም ወይዘሮ ሂንዲያ አክለዋል። በክልልና በወረዳ ደረጃ የህብረት ሥራ ማህበራት የሪፎርም ንቅናቄ መካሄዱን ያስታወሱት ወይዘሮ ሂንዲያ በተደረገው የመረጃ ማጥራትና ደረጃ ልየታ ስራም በክልሉ ከሚገኙ 451 ህብረት ሥራ ማህበራት 111 የሚሆኑት አድራሻቸው የማይታወቅና የጠፉ ማህበራት ስለመሆናቸውም አመልክተዋል። በሪፎርምና የለውጥ ስራው ህብረት ሥራ ማህበራትን ኦዲት የማድረግ ምዝገባና አድሳት የማድረግና ከድሬዳዋ ከተማና ከሶማሌ ክልል ጋር የገበያ ትስስር የመፍጠር ስራ መከናወኑንም ጨምረው ገልጸዋል። በክልሉ የሚገኙ የህብረት ሥራ ማህበራትን ለማጠናከርና አቅማቸውን ለመገንባት ከባንኮች ጋር የብድር አቅርቦት ለማመቻቸት የሚያስችል ስምምነት ስለመደረሱም ጠቁመዋል። በክልሉ በህብረት ሥራ ማህበራት ላይ ለመጣው ለውጥ የክልሉና የኤጀንሲው አመራሮች ቁርጠኝነት ከፍተኛ እንደነበረም ጨምረው ገልጸዋል። በሐረር ከተማ ጎዳናዎች ላይ የተተከሉ ዘመናዊ የደህንነት ካሜራዎች ስራ መጀመራቸውን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። የደህንነት ካሜራዎቹ ወደ ስራ መግባት ፈጣንና ቀልጣፋ የፖሊስ አገልግሎት በመስጠት በክልሉ የሰፈነውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር የሚያስችል መሆኑ
ተገልጿል። አብስራ ሰግድ ተጨማሪውን ታቀርበዋለች። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣን ጉዳዩን በተመለከተ በሰጡት መግለጫ የደህንነት ካሜራዎችን የተከላ ስራ በማጠናቀቅ ስራ ማስጀመር ተችሏል ብለዋል። ካሜራዎቹ የተተከሉት በሐረር ከተማ በሚገኙ የተለያዩ ጎዳናዎች ላይ ሲሆኑ የጸጥታ ስራውን ዘመናዊ ከማድረግ አንፃር ከፍተኛ አበርክቶ እንደሚኖራቸው ገልጸዋል። በተለይም የደህንነት ካሜራዎቹ የወንጀል እንቅስቃሴዎችን በመከታተል የወንጀል ድርጊቶችን በቁጥጥር ስር ለማዋል ብሎም ወንጀል ከመፈጸሙ በፊት ቀድሞ ምላሽ ለመስጠት የሚያስችሉ ናቸው። የደህንነት ካሜራዎቹ ዘመኑን የዋጁ ዘመናዊ የቴክኖሎጂ ስርዓትን የሚከተሉና በክልሉ የዜጎችን ደህንነት በማስጠበቅ ብሎም የህግ የበላይነትን በማረጋገጥ ረገድ ከፍተኛ ሚና ይጫወታሉ ብለዋል። በአሁኑ ሰዓት በደህንነት ካሜራዎቹ በመታገዝ ያለምንም መቆራረጥ ውጤታማ በሆነ መልኩ ሌት ተቀን የቁጥጥር ስራውን ተጠናክሮ እየተከናወነ ይገኛልን ብለዋል። የደህንነት ካሜራዎቹ ወደ ስራ መግባት ፈጣንና ቀልጣፋ የፖሊስ አገልግሎት በመስጠት በክልሉ የሰፈነውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር የሚያስችል መሆኑንም ኮሚሽነሩ ክለዋል። ይህም ሐረር ተመራጭ የቱሪስቶች መዳረሻ ለማድረግም ያገዛል ነው ያሉት። ዘመናዊ ቴክኖሎጂዎችን በመጠቀም የክልሉን ሰላምና ደህንነት ይበልጥ ለማረጋገጥ እየተሰራ ነው ያሉት ኮሚሽነሩ የሰላም ጥበቃ ለፖሊስ ብቻ የሚተው ተግባር ባለመሆኑ ማህበረሰቡ የፖሊስ አጋርነቱን አጠናክሮ እንዲቀጥልም ጥሪ አስተላልፈዋል። በክልሉ መጪው የትንሳኤ በዓልን ተከትሎ በፍጆታ ምርት ላይ ያልተገባ የዋጋ ጭማሪ እንዳይከሰት በቅንጅት እየተሰራ እንደሚገኝ የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። ኤጀንሲው ባልተገባ ምክንያት አላስፈላጊ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ አስታውቋል። ፍቃዱ በላይ መጪውን የበዓል ወቅት በፍጆታ ምርት ላይ ያልተገባ የዋጋ ጭማሪ እንዳይከሰት በትኩረት እየተሰራ እንደሚገኝ የሐረሪ ክልል ንግድ ልማት ኤጀንሲ አስታውቋል። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በኤጀንሲው የንግድ ፍቃድ ምዝገባ ክትትልና ቁጥጥር ዳይሬክተር የተሳተፉ ሚሊዮን ጽጌ እንደገለጹት የፋሲካ በዓል ምክንያት ማድረግ የአቅርቦት እጥረት እንዳይፈጠር በትኩረት እየተሰራ መሆኑን ተናግረዋል። በዓሉን ተከትሎ ለምግብነት ፍጆታነት በሚውሉ በምግብ ዘይት፣ በሽንኩርትና በስጋ ምርቶች ላይ የሚስተዋሉ ችግሮችን አስቀድሞ ለመቅረፍ የተለያየ ግብረ ኃይል ኮሚቴዎችን በማዋቀር ወደ ስራ መግባቱን ገልጸዋል። ክርስትና እምነት ተከታይ በኩል ትልቅ በዓል አለ። ያንን በዓል ተከትሎ ደግሞ ብዙ ግብይቶች ይፈጸማሉና በትኩረት ግብይት የሚፈጸምባቸውን እቃዎች ወይንም ሸቀጦች የመለየት ስራ ሰርተናል። ያም አንደኛ እንደሚታወቀው በአብዛኛው የምግብ ምርቶች ላይ ነው። ከምግብ ምርቶች በአንደኛ ደረጃ ዘይት ነው። ሁለተኛ ሽንኩርት፣ ሶስተኛ ደግሞ የእንስሳት አስተዋጽኦ የሚባሉት ከብቶች ላይና በተለያዩ ደግሞ ስጋ ቤቶች ላይ ነው። እነዛ ላይ የቅድመ ዝግጅት ስራዎችን ሰርተናል። በፍጆታ እቃዎች ላይ ያልተገባ የዋጋ ጭማሪ እንዳይከሰት የተቀናጀ ስራ የተከናወነ እንደሚገኝ የገለጹት ዳይሬክተሩ በተለይ በክልሉ በሚገኙ ዋና የንግድ ተቋማት ላይ የክትትልና የቁጥጥር ስራው ተጠናክሮ ይቀጥላል ብለዋል። በበዓሉ ወቅት አላስፈላጊ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ የሚወሰድ መሆኑንም ገልጸዋል። በየስድስቱም ወረዳ ከዚህ በፊት የተደራጀ ግብረ ኃይል አለን። ለነሱ መመሪያን አስተላልፈናል። የክትትልና የቁጥጥር ስራ እንዲያደርጉ በተለይ የመሸጫ ዋጋ እንዲለጥፉ የማድረግን ስራ እንዲከታተሉና ያላስፈላጊ ወይንም ሰው ሰራሽ የዋጋ ጭማሪ በዓልን ተከትሎ ፈላጊ ያለው ተብሎ በተቀመጠ እቃ ላይ ጭማሪ እንዳይደረግ የክትትልና የቁጥጥር ስራዎችን ያው እንዲሰሩ ለነሱ አቅጣጫ በተሰጠን መሰረት እኛም ወደታች ወርደን እነሱ እንዲሰሩ የማድረግን ስራ ነው እየሰራን ያለነው። ከምግብ ፍጆታ አቅርቦት ጋር በተያያዘም የአቅርቦት ችግር እንዳይከሰት በትኩረት እየተሰራ እንደሚገኝ በመጠቆም በዚህም ከባለድርሻ አካላት ጋር በመቀናጀት በቅርበት እየተሰራ ይገኛል ብለዋል። በፊት የተለጠፉ የዋጋ ዝርዝሮች አሉ። ከዛ በተጨማሪ የዋጋ ጭማሪ ባደረገ ነጋዴ ላይ እርምጃ የምንወስድ መሆኑን ነው። ያው ከዚህ በፊትም እንደጠቀስ ነው ከጾም መግቢያ ጋር ተያይዞ ትንሽ የዋጋ ጭማሪ ተደርጎ እዛ ላይ እርምጃ በመወሰዳችን ወደ ኢኮኖሚያዊ ምክንያት ወዳለው ጭማሪ እንዲመጡ አድርገናል። አሁንም የምናደርገው መነሻ በእጃችን ስላለ ያንን ዋጋ ላይ የሚጨምር ማንኛውም ነጋዴ ላይ እርምጃ የምንወስድ ይሆናል። ሌላው ያው ከክትትልና ቁጥጥር በተጨማሪ አቅርቦትን ነው ማሳደግ በሚለው ላይ ነው። ቀደም እንደተጠቀስኩት አንዱ የሚፈልገው ዘይት ነው። እንደ ክልል ወደ 40,000 ሊትር ዘይት ወይንም 2222 ካርቶን ዘይት በኢትዮጵያ ንግድ ስራዎች ኮርፖሬሽን በኩል ገብቶልናል። ስኳር ወደ 2220 ኩንታል ስኳር አስገብተናል። ይሄም በተጨማሪ ገበያውን የሚያረጋጋልን ይሆናል።
በቀጣይም የዋጋ ንረቱ እንዳይከሰት ከማህበረሰቡና ባለድርሻ አካላት ጋር የተጠናከረ ስራ እንደሚሰራም አስታውቀዋል። በክርስትና እምነት አስተምህሮት መሰረት ኢየሱስ ክርስቶስ ዝቅ ብሎ ለሐዋርያቱ ያሳየውን ትህትና የእምነቱ ተከታዮችም በህይወታቸው ሊገልጡት ይገባል ሲሉ የሃይማኖት አባቶች ገለጹ። በአስተምህሮቱ መሰረት በአብይ ጾም የመጨረሻ ሳምንት በሰሞነ ሕማማት ውስጥ ካሉት ቀናት መካከል አራተኛው ዕለት ስለሆነው ጸሎተ ሐሙስ ሪፖርተራችን አብስራ ሰግድ በተከታዩ ዘገባ ታስቃኘናለች። ጸሎተ ሐሙስ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ሲታሰብ የደቀ መዛሙርቱን እግር በማጠብ ባስተማረው ትህትና ሰዎች በትህትና ዝቅ ብለው ታናናሾችን እንዲመለከቱ የተቸገሩትን እንዲጠይቁና እርስ በራሳቸው በመረዳዳት እንዲኖሩ ትምህርት የሚሰጥበት መሆኑ ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር መካነ ሥላሴ ካቴድራልና የሸንኮር ደብረ ገሊላ መጥምቀ መለኮት ቅዱስ ዮሐንስ ገዳም አገልጋይ መጋቢ አእላፍ ይትባረክ መልኬ እንደገለጹት ዕለቱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ጸሎተ ሐሙስ ዕጽበተ እግር የሚስጥር ቀን የአዲስ ኪዳንና የነጻነት ሐሙስ እንደሚባል ነው የተናገሩት። ሥርዓተ ቁርባንን ያሳየበት ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ትሕትናውን የገለጸበት እንደገና የጸሎት ቀን ይባላል። የጸሎት ቀን በዚያ በጎልጎታ በአታክልቱ ቦታ እራት ከበሉ ኋላ መዝሙር ከዘመሩ በኋላ ሄዱ ይላል። ወዴት? ወደ ጎልጎታ ወደ አታክልቱ ቦታ እዚያ ሄዱ። አሁን እንግዲህ ሰዓቱ ደርሷል አላቸው። ምኑ ሰዓቱ ደርሷል? የሰው ልጅ የሚያዝበት የሚሰቀል አልፎ የሚሰቅበት ሰዓቱ ደርሷል። አሁን ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ከነሱ ራቅ ብሎ የድንጋይ ውርወራ ያህል ሄዶ ይጸልይ ነበረ፣ ይሰግድ ነበረ። ወዙ ላቡ ጠብ እስከሚል ድረስ ይሰግድ ነበረ እና የጸሎት ቀን ይለዋል። የስግደት ቀን የዚያን ቀን እንግዲህ ብዙ ጸሎት የጸለየበት ደቀ መዛሙርትም ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ጸሎት እንዲጸልዩ ያስተማረበት መጋቢ አእላፍ ይትባረክ መልኬ እንደገለጹት በዕለቱ የቅዳሴ ሥርዓትና አባቶች ካህናት የምእመናን እግር የማጠብ ሥርዓት በዕለቱ እንደሚከናወን ገልጸዋል። በጸሎተ ሐሙስ ቀን ኢየሱስ ክርስቶስ ካከናወናቸው የሥርዓት ተግባራት በተጨማሪም በዕለቱ ትውፊታዊ ሥርዓቱ በተጠበቀ ሁኔታ ከተፈተገ ስንዴና ባቄላ ክክ የተዘጋጀ ጉልባን የተሰኘ ምግብ የሚበላበት ዕለትም ነው ይላሉ። የልምላሜ ቦታ የልምላሜ ቀን ትባላለች፣ የጸሎት ቀን ትባላለች፣ የትህትና ቀን ትባላለች፣ የፍቅር ቀን። ጌታችን መድኃኒታችን ከዚህ የበለጠ ፍቅር የለምና የደቀ መዛሙርቱን እግር ያጠበበት እንደገና ምስጢረ ቁርባንን የገለጠበት የሰጠበት ዕለት ስለሆነ በዚህ መልኩ ትገለጣለች። ቤተክርስቲያንም በዚህ መልኩ ታከብራለች። ቅዳሴው የሥርዓተ ቁርባኑን ለማሳየት ያህል እንጂ ሙሉ ቅዳሴ አይቀደስም። እንደውም በልሆሳስ በድምጽ መደለው ነበር የሚቀደስ። አሁን በድምጽ መጉላ እየተቀደሰ ነው እንጂ በልሆሳስ እንትንም ቃጭልም አይቃጨልም። ጸናጽል ነው ቸዋቸዋቸው የተደረገ ጥቁር ልብስ ተለብሶ ነው የሚቀደሰው። ገና ካሳ አልተፈጸመምና ቅድም እንዳልኩሽ የኦሪት ዘመን የጨለማ ዘመን ስለነበረ ያንን በማስተዋል በዚያ መልኩ የተገለጠ ጸሎተ ሐሙስ ያ ነው። እንግዲህ በዚህ መልኩ ነው የምናከብረው። ኢየሱስ ክርስቶስ ለሰው ልጆች ዝቅ ማለትና ትህትናን የደቀ መዛሙርቱን እግር በማጠብ አስተምሮናል። እኛም ምእመኑ እርስ በራስ በመዋደድ በመተሳሰብ ፍቅርና አንድነትን በማስተማር ሊኖር ይገባል ሲሉም ጥሪያቸውን አስተላልፈዋል። በአብይ ጾም ወቅት እንዲሁም የመጨረሻ ሳምንት ላይ ልዩ ስፍራ የሚሰጠው የጸሎተ ሐሙስ ዕለት የክርስትና እምነት ተከታይ ምእመናን የተለያዩ ተግባራትን ያከናውናሉ። ምእመናኑ የሚያካሂዱን ተግባራትን በተመለከተና ስለ ዕለቱ ሪፖርተራችን ሲሳይ ዘሪሁን ተከታዩን ዘገባ አዘጋጅቷል። ኪርያላይሶን ክርስቶስ ናይን ኪርያላይሶን በመላው የኦርቶዶክስና ካቶሊክ እምነት ተከታዮች ዘንድ የሚጾመው ታላቁ አብይ ጾም መካከል የመጨረሻው ሳምንት ሰሙነ ሕማማት ተብሎ ይጠራል። በዚህም ኢየሱስ ክርስቶስ ሕማማቱን ይታሰባሉ። ቀናቶቹም የየራሳቸው ትርጓሜና ሚስጥራትን የያዙ ናቸው። ከነዚህ መካከል አራተኛው ቀን ጸሎተ ሐሙስ የሚባል ሲሆን የዓለም መድኃኒት የሆነ ክርስቶስ ጠላቶቹ መተው እስኪይዙት ድረስ ለኛ አርያ ይሆን ዘንድ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ ተብሏል። በዕለቱም የዓለም መድኃኒት የሆነው ክርስቶስ የደቀ መዛሙርቱንም እግር ያጠበበት ቀን ሲሆን ቅዳሴ ሥርዓትም ይከወናል። ሐሙስ ብዙ ምስጢር የተከናወነባት የምስጢር ቀን ናት። ጸሎተ ሐሙስ ትባላለች። ጌታ በጌቴሴማኒ ስለጸለየባት
ባለመጸለት የአይሁድ የፋሲካ በዓል ሕጽበተ እግር ጌታ ሐዋርያትን ያጠበበት እንዲሁም ደግሞ ስርዓተ ቁርባን የተጀመረባት ቀናት ሐሙስ ከሳምንታቱም ትለያለች። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረኩም እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና በማለት የባህሪ አምላክ አገልጋዮቹን እግር በማጠብ ፈጽሞ ትህትናውን ያሳየበት ዕለት ነው የጸሎተ ሐሙስ ዕለት። ከመዝግበሩ እንደዚህ አድርጉ አላቸው። እናንተም እንደዚህ አድርጉ። እናንተ መምህር አለቃ ትሉኛላችሁ፣ ትክክል ናችሁ። እኔ መምህራችሁ አለቃችሁ አምላካችሁ ስሆን ይሄንን ካደረኩኝ እናንተም ከመዝግበሩ ለቢጽክሙ ለወንድሞቻችሁ እንደዚህ አድርጉ ብሎ አዘዛቸው። ሕጽበተ ሐሙስ ይባላል። ይሄም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባውና በጣም ትህትናን ያስተማረበት ክፍል ነው ይሄ ወንጌል ማለት ነው። ትህትናን ያስተማረበት ነው። ትህትናን ያስተማረበት ነው ስንል አድርጉ ማለት አይደለም፣ አድርጎ ነው፣ ሰርቶ ነው። ሰርቶ አድርጉት ነው ያለውና አንዱ ሰርቶ አድርጉ ብሎ እንድናደርግ ያዘዘበት የመጽሐፍ ቅዱስ ክፍል ይሄ ዘላለማዊ በቤተክርስቲያን ሕያው ሆኖ የሚኖር ነው ማለት ነው። በተጨማሪም ቀኑ የመስዋዕት ቀን ተብሎ ሲጠራ ጌታችን ለአዳምና ለልጆቹ ሁሉ ስለናንተ በመስቀል ላይ የሚቆረሰው ሥጋዬን እንካችሁ ብሉ፣ ይህም ጽዋዬ ስለናንተ በመስቀል ላይ የሚፈሰው ደሜ ነው፣ ከርሱም ጠጡ በማለት ዘላለማዊ ቃል ኪዳንን በራሱ ደም የፈጸመበት ዕለት ነው ጸሎተ ሐሙስ። ከዚያም በኋላ ከመጣለት ህብስት እና ወይን ከፍሎ ህብስቱን ባርኮ ወዲያው ትኩስ ሥጋ አድርጎ እንኩ ብሉ፣ ይህ ሥጋዬ ነው፣ ነገ በመስቀል ላይ የሚቆረሰው ሥጋዬ ይህ ነው ብሎ ትኩስ ሥጋ አድርጎ ሰጣቸው። ወይኑንም በጽዋ አድርጎ ባርኮ ነገ ለሐዲስ ኪዳን ሥርዓት ለሐዲስ ኪዳን መሰረት ለብዙዎች ቤዛ የሚፈሰው በመስቀል ላይ የሚፈሰው ደሜ ይህ ነው እንኩ ጠጡ ብሎ ሰጣቸው። ያንን ሥርዓተ ቁርባን ጀመረ ማለት ነው። በዚህ ዕለት ከደቀ መዛሙርቱ አንዱ የሆነው አስቆሮቱ ይሁዳ የተባለ ደቀ መዝሙር ጌታ ሆይ መምህር ሆይ ብሎ በመሳም አሳልፎ የሰጠበት ዕለት ነው። አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎም ምልክት የሰጠበት ዕለት ነው። ይሁዳ ቀረጥ ይቀርጥ ነበር፣ የቀረጥ ሰራተኛ ነበርና ከዛ ከ300 ብር ሽቶ ላይ 30 ብር ማግኘት ነበረበት። ያን ጊዜ ምን ብሎ ሐሳብ ሰጠ? ይሄ ሽቶ ከሚፈስ እንደዚህ ለተሸጦ ለድሆች ቢጠቀሙበት አይሻልም ወይ ብሎ ተናግሮ ነበር ጌታ። ድሆች ሁሉ ጊዜ ከናንተ ጋር ናቸው፣ እቺ ሴት ለመቃብር ያድርገዋለች ብሎ መልሶለታል ጌታ። ለጌታ ለሽቶ ለድሆች አዝኖ ሳይሆን ለራሱ 30 ብር ቀረጥ ስላጣ የተናገረው ነገር ነው። በዚህ ቁጭት ሄዶ ረቡዕ ዕለት አይሁድ ጋር ተመካከረ። 30 ብር እኛ እንሰጣለን አሉት። ጌታውን በ30 ብር ሊሸጥ ተስማማ። እኔ ያስይዛቸዋለሁ ብሎ ተስማምቶ መጣ ማለት ነው። በዚህ መሰረት ሐሙስ ማታ ጌታ እሱ የመራ እንደወሰደው ጌታ የሚያድረው በተራራ ላይ ነው። በጌቴሴማኒ በጸሎት ቦታ ነው የሚያድረው፣ ቤት የለውም። በዛ ቦታ ይዞ መጥቶ ጌታን አስይዞታል ማለት ነው። ከሕማማቱ ሳምንቱ ዕለት ዓርብ ደግሞ የተሰቀለበት ቀዳም ስዑር ወይም ቀዳሜ ደግሞ ሞቶ የተቀበረበት እሁድ ዕለት ሞትን ድል አድርጎ የተነሳበት ሲሆን ላለፉት 2 ወራት በጾም የከረሙት የእምነቱ ተከታዮች እሁድ ዕለት የትንሣኤ በዓልን በማክበር የጾሙ መፈታት ማብሰሪያ ይሆናል። ኪርያ ላይሶን ክርስቶስ ናይን ኪርያ ላይሶን። በሐረሪ ክልል የኮሪደር ልማት ስራ የከተማዋን ገጽታ ከመለወጥ ባሻገር የስራ ባህልን ያሻሻለ መሆኑን በልማት ስራው የስራ ዕድል ተጠቃሚ የሆኑ ሰራተኞች ገለጹ። በተለይም ከሰሞኑ እየጣለ ያለው ዝናብን ተቋቁመው ለልማቱ ፍጥነት በትጋት እየሰራን ነው ሲሉ ሰራተኞቹ ተናግረዋል። ገዛኛ አራጌ ተጨማሪውን ያቀርበዋል።
በሐረር ከተማ ከኢማም አህመድ ስቴዲየም እስከ ሐረር በር እየተከናወነ የሚገኘው የኮሪደር ልማት ስራ ማንኛውም የአየር ንብረት ሳይበግራቸው በትኩረት እየሰሩ መሆኑን ሰራተኞቹ ጠቆሙ። በኢትዮጵያ መንገዶች ባለስልጣን አማካኝነት ከኢማም አህመድ ስቴዲየም እስከ ሐረር በር እየተከናወነ የሚገኘው ላንድማርክ ከቀንም ባሻገር በምሽትም እየተከናወነ መሆኑን ሰራተኞቹ ጠቁመዋል። በተለይም ከሰሞኑን እየጣለ ያለው ዝናብ ተቋቁመው ለልማቱ ፍጥነት በትጋት እየሰሩ መሆኑን አብራርተዋል። ያው እንደምታዩት ሐረር ላይም እስከ ምሽት 9 ሰዓት 10 ሰዓት ነው ስራ እየተሰራ ያለው እና ጥሩ ነው እየገባታለሁ። የሥራ ባህል በጣም ልዩነት አምጥቷል። እንደ ድሮ እስከ 11 ሰዓት ምናምን ሰርተን እንወጣ ነበር። አሁን ጀስት ያው እስከ 3 ሰዓት 4 ሰዓት በሁለት ሽፍት የምንሰራበት ሰዓትም አለ። ያው የኮሪደር ልማት በጣም ሰውን አነቃቅቷል፣ ብዙ ሰውን አነቃቅቷል። ዝናቡን አናይም ለሀገር ወኔ ስለሆነ በዝናብ ሁሉ እየሰራን ነው ያለው። ስራው አሪፍ ነው እንግዲህ ለኛም ጥሩ እንትን እየሄደልን ነው። የምንም አይልም ብቻ ለኛ ጥሩ የስራ ዕድል ተፈጥሮልናል። ከተማዋን ደግሞ እያበለጸገን ያለነው ይላል። ይህም የኮሪደር ልማት ስራ ጽንሰ ሐሳብ ከመጣ ጀምሮ ከዚህ ቀደም የነበረውን የስራ ባህል በይበልጥ የቀየረ መሆኑን ጠቁመዋል። እንግዲህ አሁን እንደምታዩት ሁሉም ስራ ላይ ተሰማርተው እየሰሩ ነው ያሉት። ዝናቡ ምንም የበገረን ነገር የለም። ያን ያህል ከባድም ዝናብ አይደለም። ስራችን በአግባቡ እየሰራን ነው። የዝናብ ወቅት ነው ያልታሰበ ነው፣ ግን ቢሆንም ስራ አቋርጠን መውጣት አልቻልንም። ስራ መስራት አለብን። ያው የምሳ ሰዓታችንም 30 ደቂቃ ሆኗል። ኖርማል ዝናቡም ቢዘንብ እስከ በጣም ከባድ ሲሚንቶ እስካላጠበብን ድረስ እንሰራለን፣ ችግር የለውም። አዎ ማታም እየሰራን ያለን ያው እየተስፋፋ ነው። እንደምንሰማው እንደሌሎች ሀገር የኛንም ሀገር ዲቨሎፕ ለማድረግ ነው እየሞከርን ያለው እና እየሄድን ነው በጥሩ ሁኔታ። እዚህም እንደ ሀገር እየተሰሩ ያሉትና ተሰርተው ለአገልግሎት የበቁ የኮሪደር ልማት ስራዎች ጥራት፣ ውበትና የተከናወኑበት የጊዜ ፍጥነት ትልቅ ማሳያ መሆናቸውን ጨምረው ገልጸዋል። ኢትዮጵያ ሁሉን አቀፍ የስርዓተ ምግብ ፍኖተ ካርታ አዘጋጅታ እየተገበረች እንደምትገኝ ተጠቆመ። ይህ በእንዲህ እንዳለ በትንሳኤ በዓል ሊያጋጥም የሚችል የኃይል መቆራረጥን ለመቀነስ የሚያስችል ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ለተጨማሪ ዘገባው እሌኒ ሽመልስ። ኢትዮጵያ ሁሉን አቀፍ የስርዓተ ምግብ ፍኖተ ካርታ አዘጋጅታ እየተገበረች እንደምትገኝ ተገለጸ። ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ እየተካሄደ ባለው 2025 P4G ቪየትናም ጉባኤ ላይ ኢትዮጵያ ልምዷን አካፍላለች። በጉባኤው ከአረንጓዴ አብዮት ጋር የተጣጣመ ዘላቂ የስርዓተ ምግብ ሽግግር ላይ ያተኮረ የሚኒስትሮች መድረክ ላይ ኢትዮጵያ ልምዷን ማካፈል ችላለች። በተለይም ሀገር በቀል የአረንጓዴ አሻራ፣ የስንዴ ልማትና የልማት ትሩፋት ፕሮግራሞች ዘላቂ የምግብ ስርዓትና ለአየር ንብረት ለውጥ የማይበገር ግብርና ለማረጋገጥ መሰረት እየጣሉ መሆናቸው ተመላክተዋል። ከመድረኩ ጎን ለጎን የግብርና ሚኒስትር ዶክተር ግርማ አመንቴ ከቪየትናም አቻቸው ጋር በግብርና ዘርፍ በተለይም በሩዝ ልማት ላይ በትብብር ለመስራት በመወያየት የጋራ መግባባት ላይ መድረሳቸውን የሚኒስትሩ መረጃ ያመለክታል። በትንሳኤ በዓል ሊያጋጥም የሚችል የኃይል መቆራረጥን ለመቀነስ የሚያስችል ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የማህበረሰቡ የኃይል አጠቃቀም ጥንቃቄ ታከለበት መሆን እንዳለበትም አሳስበዋል። የኢትዮጵያ ኤሌክትሪክ አገልግሎት በበዓሉ ዋዜማና በዕለቱ የኃይል መቆራረጥና መዋዠቅ ችግር ሳይፈጠር ለተጠቃሚው ለማቅረብ ከተከሰተም አፋጣኝ ምላሽ የሚሰጥ ግብረ ኃይል በየደረጃው በማዋቀር ወደ ስራ መግባቱን ገልጸዋል። የኤሌክትሪክ አደጋ ቢያጋጥም በአቅራቢያ በሚገኙ ማዕከላት በአካል ማቅረብ ወይም በ905 እና 904 ነፃ የጥሪ ማዕከል ስልክ በመደወል ማሳወቅ እንደሚችል አገልግሎቱ ጠቁሟል። በድሬዳዋ ለትንሳኤ በዓል በቂ የኢንዱስትሪና የግብርና ምርቶች ለገበያ ቀርበዋል። በድሬዳዋ የትንሳኤ በዓልን ምክንያት በማድረግ በቂ የግብርናና የኢንዱስትሪ ምርቶች ለገበያ መቅረባቸውን የአስተዳደሩ ንግድ ጽሕፈት ቤት ገልጿል። በድሬዳዋ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ቢሮ የንግድ ጽሕፈት ቤት ኃላፊ አቶ አሚኖ ጣሃ እንደተናገሩት ከተለያዩ የአስተዳደሩ ሴክተሮች ጋር ቅንጅት ተፈጥሮ ለትንሳኤ በዓል በቂ የግብርናና የኢንዱስትሪ ምርቶች ለገበያ እንዲቀርቡ ተደርጓል፣ የተደረገም ይገኛል። በአስተዳደሩ ገጠር ቀበሌዎች የሚገኙ የህብረት ስራ ማህበራት አትክልትና
ፍራፍሬን በስፋት በዋናና በቅዳሜና እሁድ ገበያዎች በተመጣጣኝ ዋጋ እንዲያቀርቡ ተደርጓልን ብለዋል። በተጨማሪም በሌማት ትሩፋትና በከተማ ግብርና የተደራጁ ኢንተርፕራይዞች ዶሮ፣ እንቁላልና የዶሮ ስጋ በተመጣጣኝ ዋጋ በማቅረብ ላይ መሆናቸውን አንስተዋል። በተለይም በኢትዮጵያ ታምርት ንቅናቄ በተደረጉ ድጋፎች ምርትና ምርታማነታቸውን እያሳደጉ የሚገኙ የከተማው ኢንዱስትሪዎች ለበዓሉ የፉርኖ ዱቄት፣ ዘይትና ሌሎች የምግብ ቁሶች ለዝቅተኛው ማህበረሰብ ጭምር ተደራሽ በማድረግ ላይ መሆናቸውን ነው አቶ አሚኖ የገለጹት። እንደ አቶ አሚኖ ገለጻ በዓሉን ምክንያት በማድረግ ምርቶችን በመደበቅ ያልተገባ ዋጋ በሚጨምሩና የምግብ ቁሶችን ከባዕድ ነገሮች ጋር ቀላቅለው ለገበያ በሚያቀርቡት ላይ ህጋዊ እርምጃ ለመውሰድ በከተማ ወረዳዎች ግብረ ኃይል ተዋቅሮ ወደ ስራ ተገብቷል። ግብረ ኃይሉ ከህብረተሰቡ ጋር በመቀናጀት የገበያውን እንቅስቃሴ ከመከታተል ጎን ለጎን በድጎማ የቀረበ የሚገኘውን የነዳጅ ስርጭት ፍትሃዊነት እየተከታተለ ይገኛልን ብለዋል። በኦሮሚያ ክልል የተከናወነ የሚገኘው የከተሞች የኮሪደር ልማት ፍትሃዊ ልማት ለዜጎች እንዲደርስ እድል መፍጠሩን የክልሉ ከተማ ልማትና ቤቶች ቢሮ ገለጸ። የኦሮሚያ ከተማ ልማትና ቤቶች ቢሮ ምክትል ኃላፊ አቶ ብርሃኑ በቀለ እንደገለጹት በክልሉ በሚገኙ 732 ከተሞች የኮሪደር ልማት ስራ የተከናወነ ይገኛል። የኮሪደር ልማት ስራው ዋና ዓላማ በከተሞች መሰረተ ልማትን በተቀናጀ መልኩ ማስፋፋት፣ የከተሞችን ፕላን በዘመናዊና ደረጃውን በጠበቀ መልኩ ማዘጋጀትና ለሌሎችም መሆኑን አስታውቀዋል። እንዲሁም የከተማዋን ውበትና ጽዳት መጠበቅ የከተማዋን ነዋሪ ተጠቃሚ የሚያደርግ መሆኑንም ገልጸዋል። የኮሪደር ልማቱ በተለይም በከተሞች የእግረኛ መንገድ፣ አመቺ በሆኑ ቦታዎች የብስክሌት መንገድ የመገንባት ስራ፣ የመኪና ማቆሚያ ስፍራዎች፣ የጎርፍ ማስወገጃ ቦይ፣ የአረንጓዴ መዝናኛ ስፍራዎች፣ የውሃ መብራትና ቴሌ መሰረተ ልማቶችን በተቀናጀ መልኩ መገንባትን ባካተተ መልኩ የተከናወነ መሆኑንም ተናግረዋል። በኮሪደር ልማት ስራው ከሁሉም በላይ ከተሞች ቱሪዝምና ኢንቨስትመንትን መሳብ የሚችሉ እንዲሆኑ እያገዘ እንደሆነም ተናግረዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች በዚሁ ያበቁ። ዳኛቸው ደምሴ ነበርኩኝ። ጤና ይስጥልኝ።